እንግዲህ የጀመርነው ርዕስ ጌታችን ኢየሱስ ክርስቶስ በምድር ላይም ሳለ ከስቅለቱና ከትንሳኤው በፊትም አምላክ ነው የሚል ዋና ርዕስ ይዘን ነው የመጣነው። በሱ ስር ንዑስ ርዕሶች ወይም አንዳንድ ፖይንቶችን ይዘን መተናል። ዛሬ እሱን ምዕራፍ እንጨርሳለን። ሁለት ሐሳቦችን እናነሳና ምዕራፉን ዛሬ እንጨርሳለን። ጌታ ቢፈቅድ የሚቀጥለው ጊዜ ደግሞ አዲስ ሐሳብ እንጀምራለን። ዛሬ የምናነሳው ሐሳብ ከሁለቱ ሐሳቦች አንደኛው የስሙ ጉልበት ነው። የኢየሱስ ስም ጉልበት ስለ ኢየሱስ አምላክነት ያሳያል ብለን ነው የምናየው። ከዛ ሁለተኛ ጌታችን ኢየሱስ ክርስቶስ ከነቢያት በላይ መሆኑን ነው የምናየው። ስለ ስም ሲነሳ በመጽሐፍ ቅዱስ ውስጥ የእግዚአብሔር ስም የእግዚአብሔር የባህሪው እና የማንነቱ መገለጫ በመሆኑ ከእግዚአብሔር ሕልውና ወይም ከእግዚአብሔር የተለየ ሕልውና የለው። የእግዚአብሔር ስም የእግዚአብሔርን ባህሪ ስለሚያሳይ የእግዚአብሔር የማንነቱ መገለጫ ስለሆነ በእግዚአብሔር ስምና በእግዚአብሔር ሕልውና መካከል ልዩነት የለም። ስለ እግዚአብሔር ስም ስናወራ ስሙን ከማንነቱ ነጥለን አናይም። መጽሐፍ ቅዱስ ላይ ናዌንዴን የሚመጣ ሐሳብ ነው ይሄ። ይህንን የሚያስረዱልንን ጥቅሶች እናያለን። መጀመሪያ የእግዚአብሔር ስም ከእግዚአብሔር ማንነት ጋር አንድ መሆኑን እናያለን። ለምሳሌ መዝሙረ ዳዊትን ማስቀደም እንችላለን። መዝሙረ ዳዊት 18:49 በአሕዛብ ዘንድ አመሰግንሃለሁ ለስምህም እዘምራለሁ። እንግዲህ በዕብራውያን ያገጣጠም ስልት ሲደግሙ የመጀመሪያውን ሐሳብ በሌላ መልኩ ነው የሚገልጡት። እንዲህ አይነት ነገር መጽሐፍ ቅዱስ ላይ ብዙ ታያላችሁ። ስለዚህ በአሕዛብ ዘንድ አመሰግንሃለሁ አንተን ይልና የሚቀጥለው ምንድነው? ለስምህ እዘምራለሁ። ስለዚህ ለእግዚአብሔር ስም መዘመር እግዚአብሔርን ማመስገን ነው። 68:4 እዛው መዝሙር ውስጥ ነው ያለነው። ለእግዚአብሔር ተቀኙ ለስሙም ዘምሩ። ዘምሩ ማለት ነው፣ ወይም ለስሙ ዘምሩ ማለት ለእግዚአብሔር ተቀኙ ማለት ነው። 74:18 ጠላት እግዚአብሔርን ተላገደ ሰነፍ ሕዝብም ስሙን አስቆጣ። ጠላት እግዚአብሔርን ተላገደ፣ እግዚአብሔርን ነው የተዳፈረው። ከዛ ደግሞ የማያስተውል ሕዝብ ወይም ሰነፍ ሕዝብ ስሙን አስቆጣ። እግዚአብሔርን መዳፈርና ስሙን ማስቆጣት አንድ ነው። 86:12 በልቤ ሁሉ አመሰግንሃለሁ ለዘላለምም ለስምህ እዘምራለሁ ይላል። መዝሙር 92:1 እግዚአብሔርን ማመስገን መልካም ነው፣ ልዑል ሆይ ለስምህ ዝማሬ ማቅረብ። ምን እያልን ነው ማለት ነው? እግዚአብሔርን ማመስገንና ለስሙ መዘመር አንድ ነው እያልን ነው። ምን ማለት ነው? የእግዚአብሔር ስም ከእግዚአብሔር ማንነት ጋር የተቆራኘ በመሆኑ የእግዚአብሔር ስም ከእግዚአብሔር ባህሪ ጋር የተቆራኘ በመሆኑ የእግዚአብሔር ስምና የእግዚአብሔር ሕልውና አይለያዩም ማለት ነው። እንደገና ደግሞ ቅዱሳን በስሙ ይታመናሉ። መዝሙር 20:7 ባታወጡት ችግር የለም። መዝሙር 20:7 እና መዝሙር 33:21ን ካያችሁ በስሙ ይታመናሉ ቅዱሳን። በስሙ መታመን ማለት ከእግዚአብሔር በተለየ ነገር ይታመናሉ ማለት አይደለም። መዝሙር 20:1 እና መዝሙር 54:1 20:1 እና 54:1 የጌታ ስም ሕዝቡን እንደሚጠብቅ እና ሕዝቡን እንደሚያድን ይናገራል። የጌታ ስም ነው የሚጠብቀን፣ የጌታ ስም ነው የሚያድነን ካልን እግዚአብሔር ነው የሚያድነን፣ እግዚአብሔር ነው የሚጠብቀን ማለታችን ነው። እግዚአብሔር በሕዝቡ መካከል የሚያድረው በስሙ ነው። መዝሙር 74:7 ዘዳግም 12:5 እግዚአብሔር በስሙ ነው በሕዝቡ መካከል የሚያድረው። ስሜ የሚያድርበት ከተማ ነውና ስለ ቤተ መቅደሱ ራሱ ሲያወራ የእግዚአብሔር ስም ማደሪያ እንደሆነ ይነግረናል። የእግዚአብሔር ስም ማለት እግዚአብሔር ማለት ነው። ተጨማሪ ጥቅሶች ካስፈለጉ ኢሳይያስ 25:1 ሚልክያስ 3:16 ይሄን ይነግሩናል። ለምንድነው እነዚህን ሁሉ ያነበብነው? የመጽሐፍ ቅዱስ ሐሳብ ይሄ ነው። በእግዚአብሔር ስምና በእግዚአብሔር ማንነት መካከል ልዩነት የለም። ስሙን ማክበር እግዚአብሔርን ማክበር ነው። ስሙን መዳፈር እግዚአብሔርን መዳፈር ነው። ለስሙ መገዛት ለእግዚአብሔር መገዛት ነው። በእግዚአብሔር መጠበቅ በስሙ መጠበቅ ነው። ለዚህ ነው የእግዚአብሔር ስሙን ሳይገልጥልን በፊት ማናቀው። ለምሳሌ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17:6 ላይ
ያው ምዕራፍ 17 በሙሉ ጸሎት እንደሆነ ታውቃላችሁ። እዛ ላይ ምን ብሎ ተናገረ? ስምህን ገለጥኩላቸው ብሎ ተናገረ። ምን ማለት ነው? ማንነትህን ገለጥኩላቸው ማለት ነው። የእግዚአብሔር ስም የእግዚአብሔርን ማንነት ነው የሚያሳየው። በእግዚአብሔር ላይ ወይም በእግዚአብሔር ስም ላይ ይሄን ከተነጋገርን ስለ ኢየሱስስ ነው የምንለው። ስለ ኢየሱስም መጽሐፍ ቅዱስ የሚነግረን ተመሳሳይ ሐሳብ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉትም በስሙ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ክርስቶስን መቀበል ምኑን ማመን ነው ማለት ነው? ስሙን ማመን ነው። በስሙና በማንነቱ መካከል ልዩነት የለም። እዛው ከዮሐንስ ሳንወጣ ምዕራፍ 3 ቁጥር 18 ላይ ደግሞ ምን ይላል? 3:18 በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በስሙ አለማመን በእርሱ አለማመን ነው። የሚፈረድበት ለምንድን ነው? በእግዚአብሔር ልጅ ስም ስላላመነ ነው። ምዕራፍ 2 ቁጥር 23 እዛው ዮሐንስ ውስጥ እያለን ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ዮሐንስ 20:31 ላይ ዮሐንስ 20:31 ወንጌሉን ሲያጠቃልል ምን ይላል? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ለምንድን ነው የተጻፈው? ሰዎች ኢየሱስ እርሱ ክርስቶስ መሲሁ እንደሆነ እንዲያምኑና ሲያምኑ በስሙ ሕይወት እንዲሆንላችሁ። ስለዚህ አሁንም ደጋግመን ስናወራ ልክ እንደ ለእግዚአብሔር እንዳልነው ለክርስቶስም የክርስቶስ ስም ከክርስቶስ ማንነት ጋር ልዩነት የለውም። ስለ ስሙ ስናወራ ስለ ማንነቱ ስለ ስሙ ባለቤት ነው የምናወራው። ስሙን ማክበር እሱን ማክበር ነው። ስሙን መናቅ እሱን መናቅ ነው። በስሙ ማመን በሱ ማመን ነው። ወይም በስሙ ማመን በስሙ ማመን ነው። ይሄ ብቻ አይደለም። ክርስቲያኖች መከራ ሲቀበሉ መከራ የሚቀበሉት ስለ ስሙ ነው። የስሙ መገኘት የእግዚአብሔር መገኘት ነው። አሁን ስለ ጌታችን ኢየሱስ ክርስቶስ ነው የምንነጋገረው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምን ይላቸዋል? በማቴዎስ ወንጌል ምዕራፍ 10:22 ላይ ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ እንደዚህ ይላቸዋል፣ በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ የሚል ማስጠንቀቂያ ሰጥቷል። ደግሞ እዛው ማቴዎስ 18:20 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና ይላል። ስለዚህ በምን በተሰበሰባችሁበት? በስሜ ነው የሚለው። ስለ ጸሎትም መልስ ሲነግረን ዮሐንስ 14:13 ላይ ዮሐንስ 14:13 እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ስለዚህ በስሙ እግዚአብሔርን መለመን በክርስቶስ እግዚአብሔርን መጠየቅ ማለት ነው። ሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ሳውልን እግዚአብሔር በደማስቆ መንገድ ላይ ለወንጌል ሲጠራው ወይም ክርስቶስ ሲገለጥለት እንዴት እንደሆነ እናያለን። ሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና። ስለዚህ ሐዋርያው ጳውሎስ የተጠራው የጌታን ስም የጌታ ኢየሱስ ክርስቶስን ስም ይሸከም ዘንድ ነው። ስለዚህ ስሙን እንዲሸከም ተጠራ ማለት የክርስቶስን የወንጌል ሥራ ማለት ነው። ስሙ ከማንነቱ ጋር ልዩነት የለውም። በዚህ ምክንያት ስሙ ጉልበት አለው ማለት ነው። ስሙ ጉልበት ያለው ከባለቤቱ የተነሳ ነው። ፊደላቱ ስለተለዩ አይደለም። ስንጠራው ድምፁ የሆነ ነገር የለውም። ግን የስሙ ባለቤት ኃያል ስለሆነ ስሙ ኃያል ነው። ስሙ ከባለቤቱ ጋር ልዩነት የለውም። ስለዚህ ሰዎች ለፈውስ የሚጠቀሙት ስሙን ነው። አጋንንትን የሚያስወጡት በስሙ ነው። በስሙ ሲያዙ በራሱ በጌታ ነው
ኃይል የሚጠቀሙት ማለት ነው። ለምሳሌ 70 ሰዎችን በሉቃስ ወንጌል ምዕራፍ 10 ላይ ጌታችን ኢየሱስ ክርስቶስ ለአገልግሎት ላካቸው። ከዛ በኋላ ተመልሰው ሪፖርት ሲያቀርቡ ቁጥር 17 ላይ ሉቃስ 10 17 ላይ ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። አጋንንት እንኳን በስምህ ተገዝተውልናል። እነሱ ብቻ አይደሉም፣ የነሱ አባል ያልሆነ ግን ደግሞ አጋንንት የሚያስወጣ ሰው ገጠማቸው አንድ ቀን በማርቆስ ወንጌል ምዕራፍ 9 ቁጥር 38 ላይ እና ደቀ መዛሙርቱ ያው የብስለት ችግር ነው እኛም ዛሬ እንደሚታይብን ደስ አላላቸውም እና መተው ለጌታ ምን አሉት? መምህር ሆይ አንድ ሰው በስምህ አጋንንት ሲያወጣ አየነው፣ ግን ውጤቱ ምንድነው? ስለዚህም ከለከል ነው ያሉ። ምክንያቱም ከነሱ ጋር ስላልሆነ የነሱ አባል ስላልሆነ ማለት ነው። እና ፖይንቱ ግን ምንድነው? አንድ ሰው በምንህ ስም ሲያስወጣ በስምህ። ስለዚህ በስሙ አጋንንት ያስወጡ ነበር፣ በስሙ ሰዎች ይፈወሱ ነበር፣ በስሙ ተአምራት ይፈጸሙ ነበር። ማርቆስ 9:39 ማርቆስ በስሙ ተአምር ይፈጸሙ ነበር። አሁን እነዚህ ሁሉ ነገሮች የሆኑት መቼ ነው? በስሙ አጋንንት ይወጡ የነበሩት፣ በስሙ ሰዎች ይፈወሱ የነበሩት፣ በስሙ ተአምር ይፈጸም የነበረው መቼ ነው? ከሞቱና ከትንሳኤው በፊት ነው። ርዕሰ ጉዳያችን ከሞቱና ከትንሳኤው በፊት ስለሆነ ነው ራሳችንን እዚህ ጋር የምንገድበው። ለምን በስሙ እንደዚህ ሆነ ከተባለ በእግዚአብሔርም አይተናል፣ በክርስቶስም አይተናል። ስሙ ከባህሪው ከማንነቱ ጋር የተቆራኘ ስለሆነ ማለት ነው። ስለዚህ ስሙ የሚገልጠው ባለቤቱን ነው ማለት ነው። ስለዚህ የኢየሱስ ክርስቶስ ስም የተለየ ጉልበት አለው። አጋንንትን ከሰዎች ላይ ያስወጣል፣ ሰዎችን ከበሽታ ይፈውሳል፣ ታምር ይፈጸማል። ይሄ ብቻ ሳይሆን ሰዎች ጸሎት መጸለይ ያለባቸው በጌታ በኢየሱስ ክርስቶስ ስም ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 16 የሚነግረን እንደሱ ነው። ስለዚህ ጸሎት በማንም ስም አይጸለይም። በመላእክት ስም አይጸለይም። በቅዱሳን በሰማዕታት በሌሎች ስም አይጸለይም። በቤተ ክርስቲያን መሪዎች ስም አይጸለይም። በሐዋርያት ስም አይጸለይም። የተቀቡ በምንላቸው ሰዎች ስም አይጸለይም። ጸሎት ሁሉ በማን በኩል ነው? በኢየሱስ ክርስቶስ። አጋንንት በማንም ስም አይወጡም። በጳውሎስ ስም አይወጡም። በጴጥሮስ ስም አይወጡም። በማርያም ስም አይወጡም። በገብርኤል ስም አይወጡም። በሚካኤል ስም አይወጡም። አጋንንት ሁሉ የሚወጡት በማን ስም ነው? በኢየሱስ ክርስቶስ ስም ነው። በተወዳጅ ሐዋርያ ስም አይወጡም፣ በኢየሱስ ስም ነው። ይሄ ብቻ አይደለም። አብ እንኳን መንፈስ ቅዱስን ለሕዝቡ የሚልከው በኢየሱስ ክርስቶስ ስም ነው፣ ወይም በኢየሱስ በኩል ነው ማለት ነው። ስሙ ባለቤቱን ነው የሚያሳየው። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ እንደዚህ ነው የሚለው። ዮሐንስ 14 26 አብ በስሜ የሚልከው መንፈስ ነው የሚለን። ስለዚህ በክርስትና ዓለም ውስጥ ሁሉ ነገር የሚካሄደው በኢየሱስ ክርስቶስ ስም ነው። ስለዚህ የኢየሱስ ክርስቶስ ስም ከሥላሴ ማንነት ጋር ተጋምዷል። ወደ አብ በመንፈስ የሚጸለየው በኢየሱስ ክርስቶስ ስም በኩል ስለሆነ ማለት ነው። ሁሉ ነገር መደረግ ያለበት በማን በኩል ነው? በኢየሱስ በኩል ስለሆነ ነው። ስለዚህ የስሙ ጉልበት የሚያሳየን ኢየሱስ ሰው ብቻ እንዳልሆነ ነው። ሰው ብቻ ቢሆን ኖሮ አጋንንት በስሙ ሊወጡ አይችሉም። በስሙ ታምር ሊፈጸም አይችልም። በስሙ ሰዎች ሊፈወሱ አይችሉም። ስሙን ማክበር እግዚአብሔርን ማክበር ሊሆን አይችልም። በስሙ ማመን የዘላለም ሕይወት ሊያስገኝ አይችልም። በስሙ አለማመን ሰዎችን ሊያስፈርድባቸው አይችልም። እነዚህ ሁሉ ነገሮች የሚነግሩን የስሙን ጉልበት ነው። ስለዚህ ይሄ ምንድነው የሚነግረን? ኢየሱስ ክርስቶስ አምላክ መሆኑን ነው። ሰው ብቻ ቢሆን፣ ጻድቅ ሰው ብቻ፣ ቅዱስ ሰው ብቻ ቢሆን ኖሮ ይሄ ነገር አይሰራም። ይሄ ብቻ አይደለም። ሌሎቹ ሰዎች በክርስቶስ ኢየሱስ ስም አጋንንት ሲያስወጡ፣ በክርስቶስ ኢየሱስ ስም ሲፈውሱ አይተን ጌታችን ኢየሱስ ክርስቶስ አጋንንትን የሚያስወጣው እንዴት ነበር ብለን ልንጠይቅ ይገባል። ሄዶ በማን ስም ነው ውጡ ያላቸው? የእግዚአብሔርን ስም እንኳን ጠርቷል? ወንጌላትን ስና አናነ ውጣ ነው የሚለው። ምክንያቱም ስሙ ራሱ ነው ማለት ራሱ ነው። የትም ቦታ ሲፈውስ በኢየሱስ ክርስቶስ ስም ብሎም አልጸለየም፣ የእግዚአብሔርንም ስም አልጠራም። ለምን? እሱ ራሱ የስሙ ባለቤት ነው።
ስለዚህ እሱ ራሱ አምላክ ስለሆነ የትኛውንም ነገር ከሱ የበላይ የሆነ ኃይል አልተጠቀመም። ለምን? እሱ ነው የበላይ። ለምንድነው ሐዋርያት በኢየሱስ ስም የሚናገሩት? ከነሱ በላይ ነው። አምላክ ነው። በራሳቸው ስም አይችሉም። በራሳቸው ማንነት አይችሉም። ስለዚህ ኢየሱስ ክርስቶስ ግን ሲያደርግ የነበረው የእግዚአብሔርን ስም እንኳን አልጠራም። በእግዚአብሔር ስም አዛቸዋለሁ ውጡ አላላቸው። ደቀ መዛሙርቱ አጋንንት በስሙ ታዘውላቸው አስወጥተዋል። እሱ ግን በአጋንንት ላይ ያለውን ስልጣን በቀጥታ ነው የሚጠቀመው። ያውቁት ነበረ። እንዴት ያለ ጊዜያችን መጣ ልታሰቃየ? ማንም ገና ደቀ መዛሙርቱ ማንነቱ ሳይገባቸው አጋንንት ያውቁት ነበረ። ማን እንደሆን ካውቀናል አንተ የእግዚአብሔር ቅዱሱ ብለው ገና ምንም እኮ ሳይናገር ነው። አጋንንት ያውቁትና ይታዘዙለት ነበር። ለምሳሌ ማርቆስ 1:24ን ማየት እንችላለን። ስለዚህ ጌታችን ኢየሱስ ክርስቶስ የማንንም ስም አልተጠቀመም። ማርቆስ 1:24 አጋንንት ራሳቸው ያውቁት ነበር። ለፈውስም ለታምራትም የተጠቀመው ስም የለም። ሰዎች ሁሉ ግን መጠቀም ያለባቸው በእርሱ ስም ነው፣ በኢየሱስ ክርስቶስ ስም ነው። የዳንበት ስም ነው። ለተቀበሉት በስሙ ላመኑት ነው። በስሙ የዘላለም ሕይወት ይሆንላቸው ዘንድ ነው የተባለው። ስለዚህ የኢየሱስ ስም የሚያድነው፣ የኢየሱስ ስም በአጋንንት ላይ ስልጣን ያለው ኢየሱስ ምን ስለሆነ ነው? አምላክ ስለሆነ ነው። ጌታ ስለሆነ ነው። እነዚህ ነገሮች የሆኑት ከትንሳኤው በኋላ አይደለም። ስሙ ጉልበት ያገኘው ከትንሳኤው በኋላ አይደለም። ቅድም እንዳየነው ደቀ መዛሙርቱ አጋንንት ሲያስወጡ የነበሩት አጋንንት በስምህ ታዘውልናል ነው ያሉት። የሆነ ሰው በስምህ አጋንንት ሲያወጣ አየነው ያሉት ገና በምድር ላይ እያገለገለ ነው። ስለዚህ የኢየሱስ ክርስቶስ ስም በእድገት ፕሮሞት ተደርጎ ስልጣን ያገኘ አይደለም። ኢየሱስ በእድገት አምላክ የሆነ አይደለም። ኢየሱስ ክርስቶስ ከትንሳኤውና ከሞቱም በፊት አምላክ መሆኑን የሚያረጋግጥልን አንዱ ነጥብ የስሙ ጉልበት ነው። ስሙ ጉልበታም መሆኑ፣ ስሙ ኃያል መሆኑ፣ ስሙ መዳኛ መሆኑ የሚያሳየን ኢየሱስ ክርስቶስ አምላክ መሆነ ነው። ይህ መለኮትነት ካልሆነ ምንድን ነው ታዲያ? ስለዚህ ኢየሱስ ክርስቶስ የስሙ ጉልበት የሚያሳየን ኢየሱስ ክርስቶስ አምላክ መሆኑን ነው። ሁለተኛው ሐሳብ ለዛሬ የያዝነው ሁለተኛው ሐሳብ ጌታችን ኢየሱስ ክርስቶስ ከነቢያት የሚበልጥ መሆኑ ነው። ጌታችን ኢየሱስ ክርስቶስ ሰዎችን ወደ ራሱ ይሰበስብ ነበር። ወዴት ይሰበስብ ነበር? ወደ ራሱ። ደቀ መዛሙርት ሲመርጥ የታየው ይሄ ነው። ጌታችን ኢየሱስ ክርስቶስ የመጀመሪያው መምህር አይደለም ለአይሁድ። ሌሎችም መምህራን፣ ሌሎችም ራባዮች ነበሩ። እንዲያውም ኒቆዲሞስን ምንድን ነው ያለው? የእስራኤል መምህር ብሎ ነው ያለው። ሌሎችም መምህሮች ነበሩ። መምህራኑ እንዴት ነው የሚያደርጉት? በእስራኤል ዘንድ ወደ እነሱ ከሚመጡ ተማሪዎች መካከል ትምህርት ፈልገው ከሚመጡ ሰዎች መካከል ይመርጡና ይወስዳሉ። አስተምረን ብለው ሲመጡ፣ መማር እንፈልጋለን ብለው ወደሱ ሲመጡ ከሚመጡ ሰዎች መካከል ተማሪዎችን ይመርጣሉ። የጌታችን ኢየሱስ ክርስቶስ አመራረጥ ግን ወይም ልማድ የተለየ ነው። አገር ሰላም ብለው ኑሯቸውን በሚኖሩ ሰዎች ዘንድ ይሄድና ተከተለኝ ይላል። አገር ሰላም ብሎ ቀረጥ የሚሰበስበውን ሰውዬ ከስራ ገበታው ላይ ተከተለኝ ብሎት፣ አገር ሰላም ብለው አሳ የሚያጠምዱ የነበሩ ሰዎችን ኑ አሳ አጥማጆች ትሆናላችሁ ተከተሉ። እሱ ነው እየሄደ ይጠራ የነበረው። እነሱም ህልማቸውን፣ እቅዳቸውን፣ ስራቸውን ጥለው ይከተሉታል። ሁሉ ነገራቸውን ትተው ይከተሉታል። ነቢያት ወይም መምህራን ሰዎች በጠቅላላ እግዚአብሔርን እንዲከተሉ ወደ እግዚአብሔር ያመለክታሉ። ነቢያት የእግዚአብሔርን ሕግ እየሰጡ ይኸው ሕጉ እግዚአብሔርን ተከተሉ ይላሉ። ጌታችን ኢየሱስ ክርስቶስ ግን ሰዎች እሱን እንዲከተሉ ወደ እሱ ነው የሚመራቸው። የነቢያት ሁል ጊዜ ወደ እግዚአብሔር ሕግ ወደ እግዚአብሔር ሲያስተምሩም እግዚአብሔርን ተከተሉ፣ ሕጉን ተከተሉ እያሉ በሕጉ በኩል ወደ እግዚአብሔር ነው የሚመሩት። ክርስቶስ ግን ወደ ራሱ ነው ተከተሉኝ፣ ወደ እኔ ኑ፣ ቃሌን ስሙ፣ እኔን አድምጡ ነው የሚላቸው። ሁሉንም የጠራቸው ቤተሰቦቻቸውን፣ ወላጆቻቸውን፣ ሚስቶቻቸውን፣ ልጆቻ ሁሉንም ትተው እንዲከተሉት እንጂ ሌሎች መምህራን ወይም ራባዮች እንደሚያደርጉት ቶራውን በማጥናት የሙሴን ሕግ በማጥናት እግዚአብሔርን መውደድ እንዲማሩ አይደለም የጠራቸው። ወደሱ ነው የጠራቸው።
ጌታ ኢየሱስ አንድ ጊዜ ደቀ መዛሙርቱን እንዲህ ብሎ ጠየቃቸው፣ ሰዎች እኔን ማን ይሉኛል አላቸው። ባጭሩ መልሳቸው ሲጠቃለል ነቢይ ነህ ነው። አንዳንዶቹ ኤልያስ ነው የሚሉ፣ አንዳንዶቹ ኤርሚያስ ነው የሚሉ፣ አንዳንዶቹ መጥምቆ ዮሐንስ ከሞት ተነስቶ ነው የሚሉ፣ ነቢዩ ማለት ነው፣ ነቢይ ነው። አንዳንዶቹ እንደዚህ ነው እና ብዙ ዝርዝር። ያኛው ስሙ ያልተጠራው ነቢዩ ሙሴ እንደኔ አይነት ነቢይ ያለው እሱ ነው ብለው ነው የነገሩት። ኢየሱስ ከነቢያት እንደሚበልጥ ሰው አልተረዳም። ሰው በቃ ነቢይ አድርጎ ነው ኤልያስ ነው ኤርሚያስ ነው እያለ የሚናገረው። ስለዚህ ጌታችን ኢየሱስ ክርስቶስ የተለየ መልስ ነበር የሚጠብቀው ወይም የሚፈልገው። ስለዚህ ወደ ደቀ መዛሙርቱ ዞረና እኔን ማን ትሉኛላችሁ አላቸው። ጌታችን ኢየሱስ ክርስቶስ መጥምቁ ዮሐንስ ከነቢያት ሁሉ እንደሚበልጥ ተናግሮ ነበር አይደል? ከነቢያት ሁሉ ይበልጣል ብሎ ማቴዎስ ወንጌል ምዕራፍ 11 ከቁጥር 7 እስከ 9 ተናግሮ ነበር። እሱ ከነቢያት ይበልጣል የተባለለት ሰው ግን ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር ምን አለ? የጫማውን ጠፍር ልፈታ እንኳን የበቃው አይደለሁም ነው ያለው ማቴዎስ 3:11 ላይ። ከነቢይ የሚበልጠው ምን ልታዩ መጣችሁ? ነቢይን ከነቢይ የሚበልጠው የተባለው የእግሩን ጫማ እንኳን ሊፈታ ክሩን ሊያስር ካልቻለ ኢየሱስ ከነቢያት ይበልጣል ማለት ነው። የዕብራውያን ጸሐፊ ምዕራፍ 1 ላይ እግዚአብሔር ለሕዝቡ እንዴት እንደተናገረ ሲናገር ዕብራውያን ምዕራፍ 1 ቁጥር 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። በመጨረሻ ኢየሱስ ክርስቶስ ከነቢያት የሚበልጥ ካልሆነ የመጨረሻ ቃል አይሆንም። ምክንያቱም እግዚአብሔር ያልገለጠው ሌላ መገለጥ ሊኖረው ይችላል። ያላሳየን ሌላ ነገር ሊሆን ይችላል። ከሱ የሚበልጥ አንደበተ ርቱዕ ከእርሱ የተሻሉ ሌሎች ነቢያት ሊመጡ ይችላሉ። ከነቢያት አንዱ ነው። አንዱ ነቢይ ከአንዱ ነቢይ ይለያል። አንዱ ነቢይ ከአንዱ ነቢይ በሆነ ነገር ይበልጣል። ኢየሱስ ክርስቶስ ግን የመጨረሻ ነው። ሌሎች ነቢያት ከዚህ በኋላ መጥተው ጌታችን ኢየሱስ ክርስቶስ ያልነገረንን ነገር አይነግሩንም። ጌታችን ኢየሱስ ክርስቶስ በተናገረው ነገር ላይ አይጨምሩም። ጌታችን ኢየሱስ ክርስቶስ ከነቢያት አንዱ ከነበረ የመጨረሻ የእግዚአብሔር ቃል አይሆንም። ሁሉን ነገር እግዚአብሔር በእርሱ በኩል አይናገርም ነቢይ ብቻ ከሆነ። ስለዚህ ኢየሱስ እግዚአብሔር ራሱን የገለጠበት የመጨረሻው ግልጠት መሆኑ ያበቃል። ጌታ ኢየሱስ ክርስቶስ ግን ከነቢያት የሚበልጥ ብቻ ሳይሆን ራሱን በእግዚአብሔር ቦታ እንዳሳያቸው መጽሐፍ ቅዱስ ይነግረናል። ከነቢያት ጋር ነቢያት በእግዚአብሔር ጉዳይ ላይ የነበራቸውን ነገር ያነሳና ራሱን በእግዚአብሔር ፖዚሽን ላይ ነው እንጂ የሚያስቀምጠው በነቢያቱ ፖዚሽን አይደለም። ማቴዎስ ወንጌል ምዕራፍ 5 ቁጥር 11 እና 12 ማቴዎስ 5 ቁጥር 11 እና 12 ሲነቅፏችሁና ሲያሳድዷችሁ በምን ምክንያት? በእኔም አይደል ነቢያት ስለሚበልጥ እንዲያውም የነቢያቱ ሁሉ ምኞት እሱን ማየት ነው። ሉቃስ ወንጌል ምዕራፍ 10 ቁጥር 23 እና 24 የነገስታቱ ምኞት ይህንኑ ነው። ሉቃስ ወንጌል ምዕራፍ 10 ከ23 እስከ 24 የምታዩትን የሚያዩ አይኖች ብፁዓን ናቸው። እናንተ የምታዩትን ብዙዎች ነቢያትና ነገስታት ሊያዩ ወደዱ አላዩምም፣ የምትሰሙትንም ሊሰሙ ወደው አልሰሙም። የነቢያቱ ሁሉ ጉጉት ማንን ማየት ነው? ኢየሱስን ማየት ነው። ሉቃስ ወንጌል ምዕራፍ መጀመሪያዎቹ ምዕራፍ ላይ የምናያቸው ሁለት ሰዎች ናፍቆታቸው ማን ነበር? መሲሁን ማየት። አረጋዊ ስምዖን እንደሱ ነው ያለው አይደል? በቃ ባሪያህ በቃ ማዳንህን አይቷልና በሰላም አሰናብት። በቃ ጉጉቱ ሐና የምትባለው አረጋዊቷ ጉጉቷ ማንን ማየት ነበር? የብሉይ ኪዳን ነቢያት ሁሉ ጉጉት ኢየሱስን ማየት ነው። ግን አልሆነላቸው። ለዚህ ነው ምን ይላል? ነቢያትና ማን ይላል? ነገስታት የነ ዳዊት ናፍቆት
የነ ሰለሞን ናፍቆት ማየት ነው። እናንተ አሁን እዚህ የምታዩትን ነገር ሊያዩ ተመኝተው አላዩትም። እናንተ የምትሰሙትን ነገር ሊያዩ ተመኝተው አልሰሙም። የነቢያትና የነገስታት ናፍቆት እሱን ማየት እሱን መስማት ከሆነ እሱ ምንድነው ማለት ነው? ወይም ማን ነው ማለት ነው? አምላክ ነው ማለት ነው። ሰው ብቻ አይደለም። ሰው ብቻ አይደለም። የነቢያቱ ናፍቆት ኢየሱስን ማየት ከሆነ ኢየሱስ ከነቢያት ይበልጣል ማለት ነው። የነገስታቱ ምኞት ኢየሱስን ማየት ኢየሱስን መስማት ከሆነ ኢየሱስ ከነገስታት ይበልጣል ማለት ነው። እንዴት የታደሉ ናቸው ደቀ መዛሙርት! ግን አልገባቸው። እነሱ ይሄን ሁሉ በቅጡ ተረድተዋል ማለት አይቻልም። መጀመሪያ አልገባቸው። ኢየሱስ አምላክ መሆኑን በቅጡ የተረዱት የኢየሱስን አምላክነት በአግባቡ የተረዱት ከመንፈስ ቅዱስ መውረድ በኋላ ነው። ይህንንም ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ነግሯቸው ነበር። ዮሐንስ 14:26 መንፈስ ቅዱስ በመጣ ጊዜ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ብሏቸው። አዲስ ኪዳን በተጻፈበት ቋንቋ ይነግራችኋልና ያሳስባችኋል እና በሚል ነው የተያዙት። ስለዚህ የነገርኳችሁን እየነገረ ያሳስባችኋል ወይም የነገርኳችሁን እያሳሰበ ያስተምራችኋል ማለት ነው። ያስተምራችኋልና ያሳስባችኋል ተያይዘዋል። ስለዚህ እያስተማረ የነገርኳችሁን እያስተማረ ያሳስባችኋል ወይም የነገርኳችሁን እያሳሰበ ያስተምራችኋል። መንፈስ ቅዱስ አዲስ ነገር አይደለም የነገራቸው። ጌታችን ኢየሱስ ክርስቶስ የነገራቸውን እያሳሰበ ያስተምራቸዋል። እንዲህ ብላችሁ ነበር። አዎ እንዲህ ያላችሁ እኮ እንዲህ ስለሆነ ነው። የነገራቸው ነው የሚገልጥላቸው። እየነገረ ያስተምራቸዋል ወይም እያሳሰበ ያስተምራቸዋል። ስለዚህ ጌታችን ኢየሱስ ክርስቶስ የነገራቸውን መንፈስ ቅዱስ ሲነካቸው ትዝ አላቸው። ከመክበሩ በፊት እንዲህ ያላቸው ለካ ለዚህ ነው፣ እንዲህ ሆነው ለካ ለዚህ ነው እያሉ ያንኑ ነው የሚያውቁትን የነገራቸው ማለት ነው። ስለዚህ መንፈስ ቅዱስ ስለ ጌታ ኢየሱስ ክርስቶስ አዲስ ከዛ ፊት ያልሰሙትን አዲስ መገለጥ አይደለም የነገራቸው። ሰምተው ያልተረዱትን ሰምተው ያላስተዋሉትን ነገር ነው የነገራቸው። ጌታ ኢየሱስ በቃልና በስራ ያስተማራቸውን በአግባቡ እንዲገነዘቡት ስለ ጌታችን ኢየሱስ ክርስቶስ ማንነት እየነገራቸው ነገሩ ፍንትው ብሎ እንዲታያቸው አደረገ። በተለይ በዛን ዘመን ኖስቲካዊነት የሚባል ነገር ነበር። አዲስ ዕውቀት አለን፣ አዲስ መገለጥ አለን፣ ስውር ዕውቀት አለን፣ ስውር ነገር አለ የሚሉ ሰዎች ስለነበሩ ፖይንቱ በተለይ ሐዋርያ ዮሐንስ ሲጽፍ እንደሱ ነው። ማንም እንዲያስተምራችሁ አልተፈቀደም፣ የተቀበላችሁት ቅባት ያስተምራችኋል ሲል የሆነ ድብቅ አዲስ ኖሌጅ የለም። ይመጡና በቃ ያልደረሳችሁበት የመረዳት ከፍታ የመገለጥ ከፍታ እስከዛሬ ያላገኛችሁት ልዩ ዕውቀት አለን። ኖ እንደሱ አይደለም። የምታውቁትን የተጻፈላችሁን እሱን ምን ያደርግላችኋል? ይገልጥላችኋል፣ ያሳያችኋል፣ ያሳስባችኋል፣ እሱ ይበራላችኋል። ይሄ እንዴት ይሆናል ካላችሁ ጌታችን ኢየሱስ ክርስቶስ ራሱ ወደ ኤማሁስ የሚሄዱ ሰዎች እንደሱ ነው ያደረጋቸው። እንዴ እናንተም አታስተውሉ? ከጥንት ጀምሮ በሙሴ እንዲህ የተባለው እያለ ይነግራቸዋል። እነሱ መስዋዕት ብቻ ብለው ያሰቡት መስዋዕቱ በግ የሚታረደው ለምንድን ነው የሚመስላችሁ? ኃጢአት እንከን ነውር የሌለበት በግ ሲባል ምንድን ነው የሚመስላችሁ? እንደዚህ እያለ እያንዳንዱን ነገር ሲገልጥላቸው ልባቸው ምን መሆን ጀመረ? መቃጠል ጀመረ። የሚያውቁት ነገር ነው ግን አልበራላቸውም ነበረ። ስለዚህ መንፈስ ቅዱስ ዛሬም እንደሱ የተለየ ድብቅ መገለጥ አንጠብቅም፣ አዲስ መገለጥ አንጠብቅም። የምናውቀው የተጻፈውን ነገር ያበራልናል፣ ይገልጥልናል። ሁሉም ፖይንቱ ደግሞ ምንድነው? ኢየሱስ ክርስቶስ ጌታ አምላክ መሆኑን ማሳየት ነው። እስካሁን ያለውን ስናጠቃልል ዛሬ ያየነው 2 ነጥብ ነው። የመጨረሻዎቹን 2 ነጥብ ነው። አንደኛ የጌታ የኢየሱስ ክርስቶስ ስም ጉልበት ኃይል እንዳለው፣ ስም ከማንነት የተለየ እንዳልሆነ፣ የኢየሱስ ስም የኢየሱስ ማንነት ነው፣ የእግዚአብሔር ስም የእግዚአብሔር ማንነት ነው፣ የተቆራኙ ናቸው፣ መለየት አንችልም ብለናል። ኢየሱስ ክርስቶስ ስሙ አጋንንትን ለማስወጣት ሰዎችን ነፃ ለማውጣት ታምር ለመፈጸም የሚሰራ ነው። ኢየሱስ ክርስቶስ ግን እነዛን ሁሉ ነገሮች ሲያደርግ እሱ
በራሱ በማንነቱ ነው እንጂ የሚጠራው ስም አልነበረም ብለናል። ሁለተኛ ደግሞ ጌታችን ኢየሱስ ክርስቶስ ከነቢያትም በላይ ነው፣ ከነቢያትም የሚበልጥ ነው ብለናል። ስለዚህ እነዚህ ሁለቱን ነገሮች ያየነው ደጋግሜ እንዳነሳሁት ከሞቱና ከትንሳኤው በፊትም ነው። ስለዚህ ያኔም አምላክ ነው ማለት ነው። ስለዚህ እስከዛሬ የተነጋገርናቸው ነገሮች ብቻ ሳይሆኑ ሌሎችም የጌታን ኢየሱስ ክርስቶስ የሚያሳዩ ነጥቦች አሉ። ግን ራሳችንን ያጠርነው ከትንሳኤው በፊት በሚለው ነጥብ ላይ ነው። ጌታ የተመሰገነ ይሁን። ለዛሬ እዚህ ጋር እንጨርሳለን። የሚቀጥለው ሳምንት ጌታ ቢፈቅድ በአዲስ ሐሳብ ክርስቶስ አምላክም ነው የሚለውን አይተናል። ሰውም ነው የሚለውን ከዚህኛው ምዕራፍ በፊት አይተናል። አምላክም ሰውም ሲሆን እንዴት ነው የሚኳኳኑት? አምላክነቱና ሰውነቱ እንዴት ነው የሚኳኳኑት የሚለውን ሐሳብ የሚቀጥለው ሳምንት እናያለን። ጨርሻለሁ።